ዓለም በጣም እፎይታ አገኘው ያለችበት ሳምንት ነበር። በዋናነት የዚህ ድርድርን እጣ ፈንታ ምናልባት ችግር ውስጥ ሊከተው የሚችለው የደቡብ ሊባኖስ የእስራኤልና የሂዝቦላ አለመግባባት ነው። ይሄ ስምምነት እንዳይሳካ የሚያደርጉ ነገሮች እየተመለከትን ነው። ሚዲያዎች የሀገራት ሶፍት ፓወር መገለጫ ናቸው። ሰይድ አባስ አራቸው ውጭ ጉዳይ ሚኒስትሩም ሊባኖስ ላይ የሚፈጸመው ጥቃት ካልቆመ የተኩስ አቁም ስምምነት ወይም ደግሞ ይሄ ሜሞራንደም ኦፍ አንደርስታንዲንግ የሚባለው ነገር እንደፈረሰ ይቆጠራል አይነት የሚል አቋማቸውን ነው ያራምዳል። ተስማምተው ሜሞራንደም ኦፍ አንደርስታንዲንግ ፈርመው በውይይት ሄደው እነዚህ ተደራዳሪ አካላት ቃል ኪዳናቸውን ካልጠበቁ ጌም ኦቨር ነው የሚሆነው። እስራኤልም ከአሜሪካ ፊት የተነሳት መስሎ እየታያት ነው አሁን። ኢራኖችም አሜሪካውያንም እነዚህ ወሳኝ አክተርስ ለሰላም ዝግጁ ሆነዋል። ብቻችንን ቆመናል ብለው ካሰቡ ኔታንያሁ የሚወስዷቸው እርምጃዎችም ከባድ ሊሆን ይችላል። ለደህንነታችን ስለምንሰጋ በሚል እስራኤል ውስጥ ነው በጣም ጠንካራ ተቃውሞ ያለው። እስራኤልን በአግባብ ያላሳተፈ ስምምነት ሆኖ የሚቀጥል ከሆነ አደገኛ ነው።